የዓለማችንን ቀልብ በሳበውና የጂኦፖለቲካ ውጥረት መናኸሪያ በሆነው በደቡብ ቻይና ባህር ላይ ዓለም አቀፋዊው የዲፕሎማሲ ፍልሚያ አዲስና እጅግ አሳሳቢ ምዕራፍ ላይ ደርሷል። አሜሪካ፣ እንግሊዝና 12 ሌሎች ተጽዕኖ ፈጣሪ ሀገራት፣ የምዕራባውያንና የእስያ ሀገራት እንዲሁም የ27ቱ ሀገራት ስብስብ የሆነው የአውሮፓ ህብረት ቻይና በደቡብ ቻይና ባህር ላይ የምታነሳውን ሰፊና አወዛጋቢ የይገባኛል ጥያቄ ህገወጥ ነው ሲሉ በድጋሚ በጽኑ አውግዘዋል። ይህ የጋራ አቋም መግለጫ የወጣው እንደ አውሮፓውያኑ የዘመን ቀመር በ2016 በሄግ ዓለም አቀፍ የገላጋይ ፍርድ ቤት የተላለፈውን ታሪካዊ ውሳኔ 10ኛ ዓመት አስመልክቶ በተደረገው መታሰቢያ ላይ ነው። ይህ ክስተት በቀጠናው ላይ ለዓመታት ሲብላላ የቆየውን የሉዓላዊነትና የኃይል ሚዛን ፍልሚያ ወደ አዲስ አቅጣጫ ወስዶታል። ይህ ውዝግብ እንደ አውሮፓውያኑ የዘመን ቀመር በ2013 ፊሊፒንስ በደቡብ ቻይና ባህር ላይ በቻይና የሚፈጸመውን ትንኮሳ፣ ተጽዕኖና ጫና በመቃወም ጉዳዩን ወደ ዓለም አቀፍ የገላጋይ ፍርድ ቤት ስትወስደው ነው የተጀመረው። በተለይም በ2012 በሁለት ሀገራት መካከል የተፈጠረው የባህር ላይ ፍጥጫ ቤጂንግ ስካርቦሮ የተባለውን አወዛጋቢና ስልታዊ ደሴት በቁጥጥሯ ስር እንድታደርግ መንገዱን ከከፈተ በኋላ ማኒላ ወታደራዊ አቅሟ ደካማ በመሆኑ ብቸኛ ህጋዊ አማራጭን ለመከተል ወስናለች። እንደ አውሮፓውያኑ የዘመን ቀመር ሐምሌ 12 ቀን 2016 በተባበሩት መንግስታት ድርጅት የባህር ህግ ኮንቬንሽን ስር የተቋቋመው ልዩ ፍርድ ቤት ታሪካዊ ውሳኔውን አስተላለፈ። ፍርድ ቤቱ ቻይና ታሪካዊ መብት አለኝ በማለት በደቡብ ቻይና ባህር ላይ የምታነሳው ሰፊ የይገባኛል ጥያቄ በዓለም አቀፍ ህግ ፊት ምንም አይነት ህጋዊ መሰረት የሌለው መሆኑን በይፋ አወጀ። ውሳኔው የመጨረሻና በሁለቱም ወገኖች ላይ ህጋዊ አስገዳጅነት ያለው ቢሆንም ቤጂንግ ግን ውሳኔውን ውድቅና መሰረት የሌለው ስትል አጣጥለዋለች። ይህ ውሳኔ የመጨረሻና ህጋዊ አስገዳጅነት ስለሆነ ቻይና በታሪካዊ መብቶች ላይ በመመስረት ለምታቀርበው ሰፊ የባህር ክልል ይገባኛል ጥያቄ ምንም አይነት ህጋዊ መሰረት የለም ሲሉ 14ቱ ሀገራት በጋራ አቋም የጋራ መግለጫ አውጥተዋል። ቻይና ከመጀመሪያውኑ በዳኝነት ሂደቱ ላይ ለመሳተፍ ፈቃደኛ ያልነበረች ሲሆን ውሳኔው ከተላለፈ በኋላም አልቀበለውም እውቅናም አልሰጠውም በሚለው ግትር አቋሟ ጸንታ ትገኛለች። የቻይና የውጭ ጉዳይ ሚኒስትር ባወጣው መግለጫ ፍርድ ቤቱና ውሳኔው ዓለም አቀፍ የዳኝነት አሰራርን የሚቃረን የቻይናን ሉዓላዊ መብትም የሚጋፋ ነው በማለት የተለመደውን የውግዘት ምላሽ ሰጥተዋል። በዚህ የዲፕሎማሲ ፍልሚያ ላይ ድምጻቸውን ያሰሙት ሀገራት ዝርዝር የጉዳዩን አሳሳቢነትና ዓለም አቀፋዊ ይዘት በግልጽ ያሳያል ሲሉ ተንታኞች ያስረዳሉ። አሜሪካና እንግሊዝን ጨምሮ ፊሊፒንስ፣ ጃፓን፣ አውስትራሊያ፣ ኒውዚላንድ፣ ካናዳ፣ ጀርመን፣ ጣሊያን፣ ኤስቶኒያ፣ ላትቪያ፣ ሊቱዌኒያ፣ ሮማኒያና ስሎቬኒያ በጋራ ባወጡት መግለጫ የቻይናን ቀጠናዊ መረጋጋትን የሚያናጉና በአስገዳጅነት ላይ የተመሰረቱ የአንድ ወገን እርምጃዎችን በጽኑ ተቃውመዋል። በተጨማሪም የ27ቱ ሀገራት ስብስብ የሆነው የአውሮፓ ህብረት ለብቻው ባወጣው መግለጫ የ2016ቱን ውሳኔ በሰላማዊ መንገድ አለመግባባቶችን ለመፍታት የተላለፈ የታላቅ ውሳኔ ነው ሲል አወድሶታል። ይህ በምዕራባውያንና በእስያ ሀገራት መካከል የተፈጠረው ጠንካራ ህብረት ቻይና በአካባቢው የምታደርገውን ወታደራዊና ህዝባዊ ጫና ለመግታት ያለመ መሆኑ ግልጽ ነው ይላሉ ተንታኞች። ይህ የቃላትና የህግ ፍልሚያ በወረቀት ላይ ብቻ የተገደበ አይደለም። በደቡብ ቻይና ባህር ላይ በተጨባጭ የሚታየው እውነታ እጅግ አስፈሪና በማንኛውም ሰዓት ወደ ትልቅ ጦርነት ሊያመራ የሚችል ነው ሲሉ ተንታኞች ስጋታቸውን ያነሳሉ። የቻይና የባህር ዳርቻ ጠባቂ መርከቦች፣ ወታደራዊ ኃይሎችና የባህር ላይ ሚሊሻዎች አካባቢውን ለሚሻገሩ የሌሎች ሀገራት መርከቦች ዋና ስጋት ሆነዋል። የፊሊፒንስ ጦር ኃይል ይፋ ያደረገው ተንቀሳቃሽ ምስል እንደሚያሳየው የቻይና የባህር ዳርቻ ጠባቂ መርከብ ኡናይዛ ሜይፎር በተባለችው የፊሊፒንስ የደህንነትና የሎጂስቲክስ አቅርቦት መርከብ ላይ ኃይለኛ የውሃ መድፍ ተኩሷል። ፊሊፒንስ በራሷ የኢኮኖሚ ክልል ውስጥ ለምትቆጣጠረውና አዩንጊን ወይም በዓለም አቀፍ ስሙ ሰከንድ ቶማስ ሾል ተብሎ ለሚጠራው አሸዋማ ደሴት ስንቅ ለማድረስ ስትሞክር ነው። ይህ የባህር ክልል በዓለም ሀገራት ይህንን ያህል ትልቅ ትኩረት የሳበው ለምንድን ነው ለሚለው ጥያቄ መልሱ ቀላል ነው የሚሉ ተንታኞች የደቡብ ቻይና ባህር የዓለም የምጣኔ ሀብትና የንግድ ደም ስር በመሆኑ ነው ባይ ናቸው። በየዓመቱ በቢሊዮን የሚቆጠር ዶላር የሚያወጡ የንግድ ዕቃዎችና የነዳጅ ምርቶች በዚህ ባህር በኩል ያልፋሉ። ቻይና ሙሉ ባህሩን በቁጥጥሯ ስር ካደረገች የዓለምን የንግድ መስመር የመዝጋት ወይም የመወሰን ከፍተኛ ኃይል ታገኛለች። ከንግድ መስመርነቱ ባለፈ ባህሩ በውስጡ እጅግ ከፍተኛ የሆነ የተፈጥሮ ጋዝ፣ የነዳጅ ክምችትና የበለጸገ የአሳ ሀብት የያዘ በመሆኑ የአካባቢው ሀገራት ማለትም ቪየትናም፣ ማሌሺያ፣ ብሩኒ፣ ታይዋንና ፊሊፒንስ የህልውናና የሉዓላዊነት ጥያቄ አድርገውታል። በዚህ ቀውስ ውስጥ የአሜሪካ አቋም እጅግ ወሳኝና የኃይል ሚዛኑን የሚወስን ነው። የአሜሪካ መንግስት የቀድሞ የባይደን አስተዳደርም ሆነ የወቅቱ የትራምፕ አስተዳደር በጉዳዩ ላይ ተመሳሳይና የማይናወጥ አቋም አላቸው። ዋሽንግተን ቤጂንግ የዓለም አቀፉን የህግ ውሳኔ እንድታከብር በተደጋጋሚ ጥሪ አቅርባለች። ከሁሉም በላይ ግን አሜሪካ በእስያ አህጉር ውስጥ ካሏት ጥንታዊ የጦር ቃል ኪዳን ሀገራት መካከል አንዷ የሆነችውን ፊሊፒንስን የመጠበቅ ግዴታ እንዳለባት በግልጽ አስታውቃለች። የፊሊፒንስ ጦር ኃይሎች ህዝባዊ መርከቦች ወይም አውሮፕላኖች በአወዛጋቢው ባህር ላይ ጥቃት ከተሰነዘረባቸው አሜሪካ በወታደራዊ ኃይል ጣልቃ ለመግባት
ለመግባት እንደምትገደድ ያሳሰበች ሲሆን ይህም ጉዳዩን ወደ ታላላቅ ሀገራት ቀጥተኛ ጦርነት የመቀየር አቅም ያለው ቀይ መስመር ነው ተብሏል። የደቡብ ቻይና ባህር ውዝግብ ዛሬ የተፈጠረ ድንገተኛ ክስተት አይደለም። ለበርካታ አስርት ዓመታት በቀጠናው ሀገራት መካከል ሲንከባለል የመጣ የታሪክ ጠባሳ ነው። ቻይና በካርታዋ ላይ ባለ 9 ነጥብ መስመር በመሳል ከባህሩ 90 በመቶ የሚሆነውን ክልል የኔ ነው እያለች ነው። ቤጂንግ ለዚህ የምታቀርበው ምክንያት እንደ ሃንና ታንግ ስርወ መንግስት ባሉ በጥንታውያን የቻይና ስርወ መንግስታት የባህር መርከበኞች አካባቢውን ቀድመው አግኝተውታል የሚል የታሪክ ትረካ ነው። ይሁን እንጂ የዓለም አቀፉ የባህር ሕግ ስምምነት እንደሚያስረዳው ማንኛውም ሀገር ከየብስ ጠረፉ ተነስቶ እስከ 370.5 ኪሎ ሜትር ድረስ ያለውን የኢኮኖሚ ቀጠና ብቻ ነው በባለቤትነት መያዝ የሚችለው። የቻይና ይገባኛል ጥያቄ ግን ከራሷ የየብስ ጠረፍ በመቶዎች የሚቆጠሩ ማይሎችን ርቆ በቀጥታ የፊሊፒንስ የቪየትናምና የማሌዥያን የባህር ዳርቻዎች የሚነካ በመሆኑ ህጋዊ ተቀባይነት ሊያገኝ አልቻለም። ቤጂንግ የህግ ውሳኔውን ባለመቀበል ብቻ አልተገደበችም። ይልቁንም በተግባር ባህሩን ለመቆጣጠር የሚያስችላትን በአሳ አጥማጆች፣ በባህር ጠባቂዎችና በጦር መርከቦች ልክ እንደ ጎመን ቅጠል በተደራረበ ከበባ ካቤጅ ስትራቴጂ የተሰኘን ስትራቴጂ የተገበረች ትገኛለች። ይህ ስትራቴጂ ትናንሽ ደሴቶችንና አሸዋማ ቦታዎችን በሰው ሰራሽ መንገድ በማስፋፋት በላያቸው ላይ የጦር አውሮፕላን ማረፊያዎችን፣ የራዳር ጣቢያዎችንና ወታደራዊ ካምፖችን መገንባትን ይይዛል። በዚህም ምክንያት ቀደም ሲል ለአሳ አጥማጆች መጠጊያ የነበሩት የተፈጥሮ ደሴቶች ዛሬ ወደ ግዙፍ የቻይና ወታደራዊ ምሽጎች ተቀይረዋል። ይህ የቤጂንግ እርምጃ የአካባቢውን ሀገራት መከላከል የማይችሉበት ደረጃ ላይ ያደረሳቸው ሲሆን የምዕራባውያን ሀገራት ቻይና አካባቢውን ሙሉ በሙሉ ወታደራዊ ይዞታ እያደረገች ነው በሚል በከፍተኛ ሁኔታ እንዲነሱባት ምክንያት ሆኗል። እንደ ቪየትናምና ማሌዥያ ያሉ ሀገራት ከቻይና ጋር ያላቸውን የንግድ ትስስር ላለማቋረጥ ሲሉ ጉዳዩን በዝምታ ለመያዝ ይሞክራሉ። ቻይና የበርካቶቹ የእስያ ሀገራት ዋነኛ የንግድ አጋር በመሆኗ ሀገራቱ ኢኮኖሚያዊ ማዕቀብ እንዳይጣልባቸው ፍርሃት ስላለባቸው ድምጻቸውን ከፍ አድርገው ለመናገር ይቸገራሉ። ይሁን እንጂ የፊሊፒንስ አዲስ መንግስት ይህንን ፍርሃት በመስበር የቻይናን ህገወጥ እርምጃዎች ለዓለም አቀፉ ማህበረሰብ ይፋ ማድረግን መርጧል። ይህ አካሄድ ቻይና ፊሊፒንስን የምዕራባውያን ተላላኪና ቀጠናዊ ሰላምን የምታናጋ ሀገር አድርጋ እንድትፈርጃት አድርጓታል። የቤጂንግ ባለስልጣናት እንደሚሉት የደቡብ ቻይና ባህር ጉዳይ በአካባቢው ሀገራት መካከል ብቻ በሁለትዮሽ ውይይት መፈታት አለበት እንጂ እንደ አሜሪካ ያሉ የውጭ ኃይሎች ጣልቃ ሊገቡበት አይገባም። የደቡብ ቻይና ባህር የዓለም አቀፍ ህግ የበላይነትና የጉልበት ፖለቲካ ፊት ለፊት የሚጋጩበት አደገኛ መድረክ ሆኗል። በአንድ በኩል በህግ የበላይነት በባህር ላይ ነጻነትና በሰላማዊ ንግግር የሚያምኑ 14 ሀገራትና የአውሮፓ ህብረት ተሰልፈዋል። በሌላ በኩል ደግሞ ታሪካዊ መብት አለኝ በማለት በወታደራዊ ጉልበትና በባህር ላይ ሚሊሻዎች ጥቅሟንና ፍላጎቷን ለማሟላት የምትሞክረው ቻይና ትገኛለች። ተንታኞች እንደሚሉት የዓለም አቀፉ ማህበረሰብ አንድነትና የህግ የበላይነት መከበር ለቀጠናው ሰላም ወሳኝ ቢሆንም ቤጂንግ የያዘችው ግትር አቋም ግን የደቡብ ቻይና ባህርን በማንኛውም ጊዜ ሊፈነዳ የሚችል የእስያ የጦር ባሩድ በርሜል አድርጎታል። ታላላቆቹ ውጥረቱን በዲፕሎማሲ ለመፍታት የሚያደርጉት ጥረት የነገውን የዓለም መረጋጋትና የህግ የበላይነት ዕጣ ፈንታ የሚወስን ሲሆን መላው ዓለም በትኩረት የሚከታተለው ታላቅ የፖለቲካ ማዕከል ይመስላል።